ሰላም ቅዱሳን፣ አገልጋይ ዳንኤል ነኝ፣ የእናንተ አገልጋይ። ዛሬም በተለመደው ሰዓት መጥቻለሁ። ዛሬም አንድ ድንቅ የእግዚአብሔርን ቃል አካፍላችኋለሁ። የማካፍላችሁ ክፍል ያለው ዘጸአት ምዕራፍ 14 ነው። እንዲህ በሚል ርዕስ የእግዚአብሔርን ቃል እንማራለን። ያልሰጠመው የፈርዖን ቃል በሚል ርዕስ ስለ ቃል ዓለም ዛሬ በእግዚአብሔር ቃል መነጽር እንመለከታለን። አነብላችኋለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎን ፊት ለፊት ባለው በፊሃሒሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባርራቸዋል። በፈርዖንና በሰራዊቱ ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ አለ። እነርሱም እንዲሁ አደረጉ እያለ ይናገራል። ዛሬ ያልሰጠመው የፈርዖን ቃል በሚል ርዕስ እግዚአብሔርን ቃል እንመለከታለን። የሚያስገርማችሁ እስራኤል ከግብፅ የወጣበት ጊዜ ነበር። እንዴትም እንደወጣ ሁላችሁ ታውቃላችሁ። እግዚአብሔር የመጨረሻውን ወይም ደግሞ ላስት ኦፕሬሽን የሚባለውን ውጊያ ካደረገ በኋላ ህዝቡን እንደለቀቀ ትመለከታላችሁ። እሱ ምንድን ነበረ? እግዚአብሔር በሙሴ በኩል ለፈርዖን አንድ መልእክት አስተላለፈ። እስራኤል የበኩር ልጄ ነው፣ የበኩር ልጄ ልቀቅ ብያለሁ፣ አንተም አልለቅም ብለሃል። ስለዚህ እኔም ደግሞ በኩርህን እመታለሁ አለ። የግብፃን በኩር በሙሉ እንደተመቱ ከእንስሳ ጀምሮ እስከ ሰው በኩሮቻቸው እንደተመቱና በግብፅ ታይቶ የማይታወቅ ከባድ ሐዘን እንደነበር ትመለከታላችሁ። በዚህ ወቅት ፈርዖንና ሰራዊቱ ሁሉ እስራኤልን ውጡልን ብሎ ማቻኮል ጀመሩ። ለምን? እነሱም እንሞታለን ብለው አስበው ስለነበረ እስራኤል ምን ይሉ ነበረ? ውጡልን ከሀገራቸው ብለው ነበር። እግዚአብሔርም ደግሞ ምን አላቸው? እንዲህም ደግሞ አትወጡም አላቸው። ግብፅን በዝብዛችሁ ነው የምትወጡት አሉ። ወርቅንም ብሩንም ሁሉን ነገር ሰብስበው እንደወጡ ትመለከታላችሁ። እንግዲህ ፈርዖን በጣም ጥልቀት ባለው መንገድ እስራኤልን ተዋግቷል። ቀጣይም ደግሞ እንደተዋጋቸው ትመለከታላችሁ። ፈርዖን የእስራኤል ልጆች በሁለት መንገድ ተዋግቷቸዋል። አንደኛ ፊዚካል በሆነ መንገድ ተዋግቷቸዋል። ሁለተኛ ስፒሪቹዋል በሆነ መንገድ በቃል ደግሞ ተዋግቷቸዋል። በዚህ ስፍራ ላይ ፈርዖን እስራኤልን ከለቀቀ በኋላ በቃ አልችልም ብሎ እጅ ከሰጠ በኋላ ድጋሚ ልቡ እንደጸና ትመለከታላችሁ። እና ምን አለ? የሚገርም መርዘኛ ቃል ተናገረ። ቁጥር 3 ላይ ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም በሯን ዘጋችባቸው ብሎ እንደተናገረ ትመለከታላችሁ። ይቅበዘበዛሉ የሚለው ቃል የዕብራይስጡ ምን ይለዋል? ነቡኪም ይለዋል። ነቡኪም ማለት ምን ማለት ነው? ይጨነቃሉ፣ መውጫ ያጣሉ፣ ወይም ደግሞ ከዚህ ወደዛ ዛፍ እንደሚወዛወዝ ይወዛወዛሉ ማለት ነው። ስለዚህ እየተወዛወዙ እየተጨነቁ አገኛቸዋለሁ፣ ምድረ በዳ ደግሞ በሯ ምን ትልባቸዋለች አለ ትዘጋባቸዋለች ብሎ መርዘኛ ቃል ተናግሮ ሰራዊቱን አስከትሎ እንዳባረራቸው ትመለከታላችሁ። የሚያስገርመው ደግሞ እግዚአብሔር ራሱ በዓላማ ፈርዖንን ለመቅጣት ስለፈለገ እስራኤልን ስፈሩ ያለበት ቦታ በአራቱም አቅጣጫ ቁልፍ ያለበት ቦታ ዝግ የሆነበት ቦታ ላይ ነው እግዚአብሔር መታችሁ ምን በሉ ያላቸው፣ እረፉ ያላቸው። ለምሳሌ ከላይ ተመልሶ በሚግዶልና በባህር መካከል በበዓል ዛፎን ፊት ለፊት ባለው በፊሃሒሮት እንዲሰፍሩ ለእስራኤል ልጆች ተናገር ብሎት ነበርና እነሱም እንደዛ ነው ያደረጉ። አሁን የእያንዳንዱን ስም ትርጉም ላሳያችሁና ነገሩን በደንብ አድርገን እናብራራ። የእነዚህ አራት ስሞች ስም ትርጉም ማንነታቸውን በደንብ አድርገው ይገልጻሉ። የመጀመሪያው ፊሃሒሮት ብሎታል። ይሄ ማለት ፊሃሒሮት ማለት ምን ማለት ነው? የዋሻዎች አፍ ማለት ነው። በሁለት በኩል የቆሙ ተራራዎች አሉ። በተራራዎቹ መካከል ያለ ትንሽ እየበራለች፣ በሱ በኩል ምን ይበሉ አለ ይግባዋል። ስለዚህ ፊሃሒሮት የዋሻዎች አፍ ነው። በዚህ በዋሻዎች አፍ እግዚአብሔር እንዲገቡ አደረጋቸው። ሁለተኛው ደግሞ ሚግዶል የሚል ስም ይጠቀማል። ሚግዶል ማለት የግብፅ ሰራዊት የሰፈረበት የግብፅ ምሽግ ያለበት ቦታ ነው። እንዲሁም ደግሞ ግብፅ እስራኤልን የሚጠብቅበት እንዳያመልጡ ምሽግ ሰርቶ ግንብ አጥሮ የሚጠብቅበት ቦታ ነው። በሱ በኩል እግዚአብሔር ይለፉ ብሏቸዋል። አንደኛ በዋሻዎች አፍ፣ ሁለተኛ ደግሞ የግብፅ ሰራዊት ባለበት በሚግዶል በኩል ምን በሉ አለ እለፈዋል። ሌላ በዓል ዛፎን የሚል ስም ተጠቅሷል። ይህ በዓል ዛፎን ማለት የሰሜን አምላክ ማለት ነው። ምን ማለት ነው? ግብጾች የነፋስና የባህር አምላክ ብለው የሚያመልኩበት ወይም በዓልን የሚያከብሩበት ቦታ ነው። ስለዚህ እሱም ባለበት በዛም ስፍራ ውስጥ ምን በሉ አላቸው ግቡ አላቸው እግዚአብሔር። ያ ብቻ ደግሞ አይደለም። የመጨረሻው ደግሞ ቀይ ባህር፣ ቀይ ባህር ያምሱፍ ይሉታል። ይህም ማለት ትርጉሙ የሸምበቆ ባህር ማለት ነው። የሸምበቆ ባህር መንፈሳዊ ትርጉሙ ስትመለከቱ በሰው አቅም በሰው ችሎታ የማይታለፍበት ትልቅ ግድግዳ ማለት ነው። እንግዲህ እነዚህ አይነት አራት በሆነ ኮለን ውስጥ ነው እግዚአብሔር ግቡና በባህሩ ዳርቻ ጋር ጠብቁኝ አላቸው እግዚአብሔር። የሚገርማችሁ ፈርዖን ይህንን አይቶ ነው በምድር ይቅበዘበዛሉ፣
ምድረ በዳ በሯን ዘጋችባቸው። እዛ ሄጄ ያገኛቸዋለሁ ብሎ በእኔ ቀለበት ውስጥ በእኔ ቁልፍ ውስጥ ገብተዋሉ፣ በዓል አምላኬ እስራኤልን እንደዚህ አይነት ወጥመድ ውስጥ ከቷቸዋል ብሎ ባለ በሌላ ኃይሉ ወደ እነሱ የመጣው። የሚያስገርማችሁ ነገር ግን ፈርዖን ይቅበዘበዛሉ ቢልም ፈርዖን ይጠፋሉ ቢልም እግዚአብሔር ግን ለፈርዖን መጥፊያውን እያዘጋጀለት ነበር። አንዳንዴ በላይፋችሁ ውስጥ በአራቱም አቅጣጫ ዝግ ሊሆንባችሁ ይችላል። በቤተሰብ በኩል ዝግ፣ በጓደኛ በኩል ዝግ፣ በሀገር በኩል ዝግ፣ በሁሉ አቅጣጫ ነገር ሁሉ ተዘጋግቶባችሁ መሄጃና መውጫ ያጣችሁበት ሁኔታ ውስጥ ሆናችሁ ሊሆን ይችላል። እርግጠኛውን የምነግራችሁ በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች እግዚአብሔር ያልተጠበቀ በር አለ። ሚግዶል ቢዘጋ እያንዳንዱ ነገሮቻችሁ ቢዘጋባችሁ ያልተጠበቀ በር ደግሞ እግዚአብሔር አለ። እንግዲህ እንደዛ ሆኖ እያለ ከፊት ለፊታቸው ቀይ ባህር፣ ከኋላ የግብፅ ሰራዊት፣ ከጎንና ከጎን ተራራዎቹ፣ በአጠቃላይ ዙሪያቸውን ደግሞ የበዓል መንፈስ እየተዋጋቸው እያሉ ተጨንቀው እያሉ ወደ ሙሴ ጮሁ። ሙሴ ግን አትፍሩ አላቸው። ዛሬ የምታያቸውን ግብፃውያንን ለዘላለም አታያቸው ማለት። ከዛ በኋላ እግዚአብሔር ባልተለመደ መንገድ በር ከፈተላቸው። ባህርን ከፈለና በባህር መካከል በደረቅ እንዲሻገሩ አደረገ። ግብፃውያንም ሲከተሏቸው እግዚአብሔር ጸጥ አለና መጨረሻ ላይ መሀል ላይ አስሯቸው እንደጠፉ ትመለከታላችሁ። እንግዲህ ከዚህ በኋላ ፊዚካሊ ጠላት ሲዋጋቸው ያንን እግዚአብሔር በባህር ውስጥ አሰጠሙ። ፈርዖንና ሰራዊቱ በባህሩ ሰጠሙ። ፈርዖን ያወጣው ቃል ግን በባህር አልሰጠሙ። ፖይንቴ ነው። ይህ ቃል አየር ላይ ተቀምጦ ነበር። በምድር ይቅበዘበዛሉ፣ ምድረ በዳ በሯን ትዘጋባቸዋለች የሚል ወርድ አውጥቶ ነበር። ሙሴ ዛሬ የምታያቸውን ግብፃውያንን ለዘላለም አታዩም ብሎ በባህር ውስጥ ታሪካቸው ቢዘጋ አንድ ያላፈረሰው ቃል ደግሞ ነበር። የወጣበትን አዋጅ በእነሱና በእስራኤላውያን ላይ የተነገረውን ንግርት አላፈረሰም ነበር። ፈርዖን ምን ብሎ ነበር? እንደነገርኳችሁ በምድር ይቅበዘበዛሉ፣ ምድረ በዳ በሯን ትዘጋባቸዋለች ብሎ ወርድ አውጥቶባቸው ነበር። ይሄ ወርድ አየር ላይ ተቀምጦ ነበር። እስራኤል ቢሻገርም ፈርዖን ቢሰጥምም ቃሉ ግን ተቀምጦ ነበር። የሚገርማችሁ ይህ ቃል ዘመናትን ጠበቀና በእስራኤል ሕይወት ላይ እንደተፈጸመ ትመለከታላችሁ። ዛሬም በላይፋችሁ ውስጥ የወጣ በክፉ ሰዎች የወጣ በሟርተኞች የወጣ ይቅበዘበዛሉ ከምድረ በዳም አይወጡም ብሎ መቅበዝበዛችሁንና በምድረ በዳ መዘጋታችሁን የሚፈልግ የፈርዖን መንፈስ አሰራር የወጣባችሁ ቃል ሟርት በጌታ በኢየሱስ ክርስቶስ ስም ከሕይወታችሁ ላይ ከዘመናችሁ ላይ ከመንገዳችሁ ላይ የፈረሰ የተዘጋባችሁ በር በጌታ በኢየሱስ ክርስቶስ ስም ይከፈታል። ስለዚህ ይህንን ቃል አላፈረሰም ነበርና ቃሉ ጊዜን ጠብቆ እንደተፈጸመባቸው ትመለከታላችሁ። እንደውም ስለዚህ ነገር ጳውሎስ በአዲስ ኪዳን ተምሳሌት የሚያስገርም ቃል ይናገራል። አንደኛ ቆሮንቶስ ምዕራፍ 10 ላይ ከ1 ጀምሮ ሲናገር እንደዚህ ይላል። ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። አባቶቻችን ሁሉ ከደመናው በታች ነበረዋል፣ ከእግዚአብሔር ፕሬዘንስ በታች ነበሩ። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተሻገሯል። የውሃ ጥምቀትንም እንደወሰዱ ይናገራል። ሁሉም በባህር መካከል ተሻገሩ ይላል። ይከተላቸውን ከነበረ ከመንፈሳዊ አለት ጠጥተዋል፣ ያም አለት ክርስቶስ ነበር ካለ በኋላ እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም ካለ በኋላ በምድረ በዳ አልቀዋልና ያለ ነገር አያችሁ። ፈርዖን የተናገረው ቃል ጊዜ ጠብቆ ተፈጸመባቸው። በምድረ በዳ ተቅበዘበዙ፣ በምድረ በዳ ተዘጋባቸው። ታሪካቸው በምድረ በዳ እንዳለቀ ትመለከታላችሁ። ይህ ቃል ከዘመናት በፊት በሕይወታቸው ላይ በፈርዖን የወጣ ቃል ነበር። ሙሴም አላፈረሰውም ነበር። አንዳንዴ በላይፋችሁ ውስጥ የወጡ ቃላቶች፣ የሟርት ቃላቶችን፣ የድግምት ቃላቶችን፣ የመንፈስ ቃላቶችን ካላፈረሳችሁ የጊዜ ጉዳይ ነው እንጂ ጠብቀው መፈጸማቸው አይቀርም። ሌላም አንድ ቃል ላሳያችሁ። ዕብራውያን ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል። ሰምተው ያስመረሩት እነማን ነበሩ? በሙሴ ተመርተው ከግብፅ የወጡ ሁሉ አይደሉምን? 40 ዓመት የተቆጣባቸው እነማን ነበሩ? ሬሳቸው በምድረ በዳ የወደቀ ኃጢአትን ያደረጉት እነርሱ አይደሉምን? ካልታዘዙትም በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ናቸው? ባለማመናቸው ጠንቅ እንዳልገቡ ይናገራል። አያችሁ፣ በዚህ ምድረ በዳ ተንከራተው በዚህ ምድረ በዳ ተቅበዝብዘው ታሪካቸው ምን አደረገ? ተዘጋ። የፈርዖን ምኞት ነበር። በስጋ ብታመልጡኝም በመንፈስ አታመልጡኝም ብሎ በስጋ እሱ ቢቀበረው በመንፈስ የወረወረው ቃል ግን ዘመን ጠብቆ ተፈጸመባቸው። ዛሬም እናንተ ባልኖራችሁት ዘመን እናንተ ባልኖራችሁበት ወራትና ቀናት የወጡ አዋጆችን ከምድረ በዳ አይወጡም፣ በምድረ በዳ ተቅበዝብዘው ይቀራሉ የሚል አዋጅን በደሙ ጉልበትና በደሙ ኃይል ከሕይወታችሁ ላይ ሽሬአለሁ፣ በኢየሱስ ስም አፍርሻለሁ። ተመሳሳይ ቃል ላሳያችሁና ልጠቅልል። ኤልያስ በነበረበት ዘመን
ጄዛቤልና አጋሮቿ ብዙ ስራ ይሰሩ ነበርና የበዓል ነቢያቶች ነበሩ፣ የጄዛቤል ነቢያቶች ነበሩ። ስለዚህ ኤልያስ በቃ አምላክ ማን እንደሆነ ይታወቅ ብሎ የበዓል ነቢያቶችን እንዳስጠራቸው መጨረሻ ላይ በቂሶን ወንዝ እንዳሳረዳቸው ትመለከታላችሁ። ታሪኩን ስለምታውቁት ነው። እና ጄዛቤል አንድ ቃል አወጣች፣ ያንተም አንገት ነገ ከነሱ እንዳንዱ ካልሆነ አማልክት የሚያደርግብኝ ብላ ወርድ በመንፈስ ዓለም ላይ ለቀቀች። የሚገርማችሁ ታላቁ ነቢይ ኤልያስ ፈርቶ ሸሸ ይላል ባይብል። እና እግዚአብሔር ደግሞ ለምን ወደዚህ መጣ ብሎት ተመለስ፣ በመጣበት መንገድ ገና ባንተ ያልጨረስኩት አሳይመንት አለ ብሎ ያው እንደላከው ትመለከታላችሁ። የሚገርማችሁ ኤልያስን የጄዛቤል ቃል እንዳያገኘው እግዚአብሔር መንፈስ በእሳት ሰረገላ ነጥቆት ነበር። የወጣውን ወርድ ግን እሱም አላፈረሰም ነበር። እና ያ ወርድ አየር ላይ ተቀመጠ። የሚፈጸምበትን ጊዜ፣ የሚፈጸምበትን ቦታ፣ የሚፈጸምበትን ሰዓት እየጠበቀ አየር ላይ ተቀምጦ ነበር። ዘመናትን ቆጠረና ያ ቃል ግን ምን አደረገ? ተፈጸመ። በማን ስትሉ በሁለተኛው ኤልያስ በዮሐንስ። ዮሐንስ በኤልያስ መንፈስና ኃይል የተነሳ ሰው ሁሉ ነገሩ የሚመስለው ኤልያስ ነው። እና አንገት ቆርጣለሁ ብላ ያወጣችው ቃል ዘመናቱን ቆጥሮ በዮሐንስ ላይ ተፈጽሟል። ዮሐንስ የሞተው በመስዋዕትነት ሕይወት አንገቱ ተቆርጦ ነው። የሄሮድያዳ ልጅ ዘፍና ምን ላደርግልሽ ሲላት ንጉሱ እናቴን ላማክር ብላ እናቷን ስታማክር የዮሐንስ አንገት በወጭት ይሰጠኝ ብላ አንገቱ ተቆርጦ ነበር። በላይፋችሁ ውስጥ እንዲህ የወጡ ቃላቶችን ካላፈረሳችሁ ዘመን ጠብቀው መፈጸማቸው አይቀርም። ስለዚህ ቃል አይሰጥምም። ፈርዖን ሰጥሟል፣ ታሪኩ ተዘግቷል። ቃሉ ግን አልሰጠምም። ቃል አየር ላይ ይቀመጣል። ስለዚህ አየር ላይ የሚቀመጥ ቃል ነውና በእናንተ ላይ የወጣው አየራችሁ ላይ የተቀመጠውን መንፈሳዊ አየራችሁ ላይ መንፈሳዊ ትንፋሻችሁ ላይ የተቀመጠውን የክፋትን ቃል፣ የሟርተኞችን ቃል፣ በድፍረት በትዕቢት በመናቅ በእናንተ ላይ የተነገረውን ቃል በየቀኑ በየዕለቱ ካላፈረሳችሁ ጊዜ ጠብቆ መፈጸም አይቀርም። እግዚአብሔር በደሙ ይሸፍናችሁ፣ ጨለማን ከፊታችሁ ይምታ። እግዚአብሔር ከፊታችሁ ይቅደም። በኢየሱስ ስም ባረኳችሁ። አሜን። ሻሎም ቅዱሳን፣ ፕሮፌት ዳኒ ነኝ፣ የእናንተ አገልጋይ። እግዚአብሔር በሰጠኝ ጸጋ እንግዲህ በሳምንት አንዳንዴ የሚለቀቁ ትምህርቶች አሉ። በዚህ ትምህርት ከተባረካችሁ፣ ከተነካችሁበት ሼር፣ ሰብስክራይብ አድርጉ። እንዲሁም ደግሞ ይህንን ቪዥን ለመደገፍ የምትፈልጉ ውድ ወንድሞችና እህቶች ከታች ባለው አካውንት መደገፍ ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ።